ሲጨፈጨፉ ይኖሩ ናቸው እና ይሄ ትግል የጋራችን ነው የሚያስብለን ይሄ ማንንም ተለይቶ በዚህ ስራ ተጠቅም ያለው የተለየ ሁኔታ ውስጥ ነኝ ያለሁት ሊል የሚችል ህዝብና ማህበረሰብ የለም ሁሉም እየተበደለ ነው ያለው ሁሉም እየተጨፈጨፈ ነው ያለው ሁሉም ህልውናው ከመኖር ወደ አለመኖር እየተቀየረ ነው ያለው እና ሪሊ እኔ በዚህ ጉዳይ ላይ ብዙ እየተወያዩ መቀጠልም ጥቅም ያለው አይመስለኝም ሪሊ ከፖለቲካ ዲስኮርሱ ከውይይትና ከክርክሩ አጀንዳ መውጣት ያለበት ጉዳይ ይመስለኛል ጊዜ ማጥፋት የለበትም እኔ አንዳንድ ጊዜ አገዛዙ ሆን ብሎ የሚወረውርልን አጀንዳ እየወሰድን መወያየትና መከራከር ራሱ ስተት ነው ባይ ነኝ ይሄን አገዛዝ የኦሮሞ ህዝብ አገዛዝ ለማስመሰል አገዛዙ ጅማ አካባቢ ተጠራ በተባለ ስብሰባ ሆን ብሎ ያሰራጨውን ዶክመንት ቅርብ ጊዜ እናስታውሰው ሆን ብሎ በፈጠራ እና በማወቅም ባለማወቅም እንደዛ አይነቱን ነገር እያያዝን ይሄ አገዛዝ በተለየ ሁኔታ ለኦሮሞ ህዝብ እንደሚሰራ አድርገን ምናወራ ኃይሎች አሉ ከእንዲህ አይነቱ ስተት መጠንቀቅ መቻላል አገዛዙ ሁሉ ጊዜ መደበቂያ ይፈልጋል ሲያስፈልገው በኢትዮጵያዊነት መደበቅ ይፈልጋል ሲያስፈልገው በአማራ ህዝብ ውስጥ መደበቅ ይፈልጋል ሲያስፈልገው በኦሮሞ ህዝብ ውስጥ መደበቅ ይፈልጋል የፖለቲካ የኃይል አስተላለፉ ትንሽ በተዛባ በተቀያየረ ቁጥር አቋሙን እየቀያየረ መደበቂያ ይፈልጋል የዛ መሳሪያ የዛ መጠቀሚያ መሆን የለብንም እኔ እውነቱን ለመናገር ይሄ አጀንዳ የውይይት አጀንዳ የክርክር አጀንዳ መሆን የለበትም መዘጋት ያለበት የማንንም ስርዓት አይደለም የራሱና የራሱ ስርዓት ነው አገዛዝ በሚለው ብናያው ጥሩ ይመስለኛል በጣም ጥሩ ልደት ሁለታችሁም ትረዳላችሁ አሁንም እንዳስተላለፍከው አሁንም የማይናቅ የማህበረሰብ ክፍልና እንዲሁም ኃይል በዛ መልኩ ይሄንን ነገር ስላልተረዳ መልእክት እንድታስተላልፉ ነው እንጂ ፐርሰናሊ አንተም ሆንክ ጀዋር ጉዳዩን በተረጋጋሚ ሲገልጹም ስለነበረ ነው ያው የትብብር ሲባል የምትቃወመውን የምትታገለውን አካል በደንብ ተስማምተህበት መታገል ስለሚያስፈልግ ነውና ምናልባት ወደ ትብብሩ እንድንሻገር እፈልጋለሁ ጀዋር ከዛው አንድ ላይ ያይዘ ትሄድበታለህ ጀዋር ለውጥ እየመጣ ነው የሚል ሰሞኑን አስፈራል ከ3 ቀን በኋላ ለውጥ እየመጣ ነው በፍጥነት እየመጣ ነው ያልከው እንደውም ከዛ ውስጥ የኛ የድሩ ድክመት ነው እንጂ የኔ አማርኛ ድክመት ነው እንጂ ይሄንን አገዛዝ ለመቀየር 20% ብቻ ነው ከኛ የሚጠበቀው ሌላው 50% ጠቅላይ ሚኒስትሩ ቀሪው ኢኮኖሚው ይጨርስልናል የሚል ነውና አቶ ልደቱም ቢሆን እኛ ብንተባበር ባለፈው በጻፍከው መጣጥፍ ላይ ብንተባበር ይሄ መንግስትን መለወጥ የወራት ጊዜ ነው የኛ የቤት ስራችንን ብንሰራ ቃል በቃል የወራት ጊዜ ነው የሚልም አስቀምጣል ስለዚህ ሁለታችሁም ለውጥ ሊመጣ እንደሚችልና ለውጥ እየመጣ እንደሆነ ታምኑበታላችሁና እንደዛ ከሆነ የተቃዋሚ ኃይሎች የምትተባበሩበት ትንሹ ወይም ሚኒመም አጀንዳ ምንድነው የሚሆነው የሚለው በተረጋጋሚ እየተጠየቀ ስለሆነ እሱን እንድትሄዱበት ፈልጋለሁ ጀዋር የቀረ ነገር ካለ በቅድሙ ላይ እንደመግቢያ ጨምረ ወደዚህ ጥያቄ እንድንግደረደር ነው ምክንያቱም ያለንን ሰከንድ ሀፍ በዋናው ርዕሰ ጉዳይ በትብብርና በሽግግር ጉዳይ ላይ እንድንቆይ ስለፈለኩ ነው ሰው የሚጨመር ነገር ካለ ጨምርና ስለ ሚኒመም አጀንዳ አድሬስ እንድታረጋግልን ለነቱና እንዳለው ያንን እንዝጋው አነሰሰሪ ጉንጭ ማልፋት ነው እሱ እንዝጋው ያን ፋይል አሁን ስላነሳው ጥያቄና ለውጥ እየመጣ ነው አዎ ባንተባበር ራሱ ለውጥ እየመጣ ነው ፍራቴ ቻይ ምን እንደሆነ ታውቃለህ እኛ ሳንዘጋጅ ለውጥ እንዳይመጣ ኦልሞስት 3-4 ጄነሬሽን ሆኗል ኢትዮጵያ ውስጥ የፖለቲካ ትግል የዲሞክራሲ ትግል ከተጀመረ ከ1960ዎቹ ጀምሮ 3 ጊዜ መንግስት መቀየር ተችሏል 66 84 እና 2010 ነው 74 91 2018 አሁን የስርዓት ለውጥ የማምጣት ስኪል አምጥተናል በ74 የህዝባዊ ተቃውሞ በተማሪዎች የተመራ ህዝባዊ ተቃውሞ ለውጥ አመጣ በ91 በአማጽያን ትግል ለውጥ መጣ በ2018 እንደገና በህዝባዊ ትግል ለውጥ መጣ ለውጥ ማምጣት እንደምንችል የኢትዮጵያ ህዝቦች አረጋግጠናል ያላረጋግጠነው አንድ ነገር አለ ለውጥን ውጤታማ ወደ ሆነ ሽግግር ማድረስ የትራንዚሽን ማኔጅመንት ሽግግርን ተሳካ ሽግግር ማድረግ ትግሎች የሚደረጉት ተዘካላችሁ በ66ም የነበረው የፊውዳላዊ መንግስት ቀይሮ ህዝባዊ ዲሞክራሲያዊ ስርዓት መገንባት ነበር አልሳጋም ለውጡ ተጠልፎ በወታደራዊ ኃይል እጅ ገባ
91ም ፌደራላዊ ዲሞክራሲያዊ ስርዓት የመገንባት ህልም ነበረ። ያም አልሆነም። አምባገነናዊ ስርዓት በፌደራሊዝም ስም አምባገነናዊ ስርዓት ተመሰረተ። 2018ም ዲሞክራሲያዊ ስርዓት የማሸጋገር ትግል ነው የተካሄደው። አልሆነም። አሁንም ያወዳገኘ ነው የወሮ በሎች የካርቴል መንግስት ነው የተሻገር ነው። ናው ኢትዮጵያ ፖለቲካ ሊቃን ቁጭ ብለን ሁሌ ሰዎች የሚሉት አሉ ሚስድ ኦፖርቹኒቲ ያመለጠን እድል፣ ስለ ቀልሞ ያመለጠን እድል እየተቆጨን ነው። መኖር ብቻ በቂ አይደለም፣ መቆጨት አለብን። ለምን እንዳመለጠ ማጥናት አለብን። ለሚቀጥለው ሽግግር ደግሞ መዘጋጀት አለብን። ለውጡን የማምጣት ስራው እንዳለ ሆኖ ብዙ ጊዜ የምንሳሳተው ለምንድን ነው? ለውጡን ለማምጣት ነው አብዛኛውን ጊዜያችንን ያጠፋነው። የመጀመሪያዎቹ ሁለት ለውጦች ስላልነበርኩ ላልናገር ይችላሉ፣ ግን የ2018ቱን እዛ ስለነበርኩ አውቀዋለሁ። አብዛኛውን ጊዜያችንን 90% የሚሆነው ለውጥ ማምጣት ላይ ነው ያጠፋነው። ከለውጡ በኋላ መሆን ያለበት ላይ በቂ ቅድመ ዝግጅት አልነበረንም፣ አዌርነትም አልነበረም። ለዛ ነው ጭልፊቶች ለውጡን መጥለፍ የቻሉት። ለውጥ ማኔጅ ማድረግ ትልቁ የፖለቲካ ሊቃኑ ውይይትና ንግግር፣ ትብብር ለውጥን ማኔጅ ለማድረግ ለውጥ ለማምጣት ብቻ ሳይሆን ከዛ በበለጠ ለውጥ ያለ ትብብርም ሊመጣ ይችላል ብለው ብዙ ነገሮች አሉ። አሁን እየወጡ ያሉ እየተከሰቱ ያሉ የእርስ በርስ ጦርነቱ ኢኮኖሚን አድቆታል። ከዚህ ኢኮኖሚ ውስጥ ለመውጣት የሚያስችል ከዚህ ካለው የጸጥታ ችግር ለመውጣት የሚያስችል መንግስታዊ አቅም የለም። የስቴት ካፓሲቲ እና ካፓቢሊቲ ደቋል። ይሄንን እኔ የምለው አይደለም። አይኤምኤፍ ምንድን ነው ያለው? አሁን 1 ዓመት ብር ፓምፕ ሲያረቅ ቆየና ሪፎርሙ እየተሳካ አይደለም። በጦርነት ምክንያት፣ በሃይ ታክስ ምክንያት፣ በማህበረሰቡ ከመጎሳቆሉ የተነሳ እየተሳካ አይደለም ነው ያለው። ያ ምን ማለት መሰለ? ያለው የመንግስት አቋምና ተቋማዊ ብቃት ኢኮኖሚክ ሪከቨሪን ማምጣት አይችልም። ኢኮኖሚው አሁን ባለው አገዛዝ ስር ተመልሶ ለማሰራራት እድል አይኖረውም። ሚራክል ካልተፈጠረ ምናልባት አንዳንዴ እንደምለው ሜቢ 20 ቢሊዮን ባንዴ ኢንጀክት የሚያደርግበትና ኢንጀክት ራሱ ቢያደርገው ቅድም ለልዙ ያለው ነገር አለ። ከላይ አብይ ቁጭ ይበል እንጂ ፓርቲው ቁጥጥር የለውም። ሬንት እንኳን ቱቦ የለም እስከታች እስከበላይ የሚደርሰው። ከላይ 1 ቢሊዮን ብትጨምርበት ክልል ሳይደርስ ነው ተሰርቆ የሚያልቀው። ኢኮኖሚውን ሪቫይቭ ማድረግ የሚያስችል እድል የለም። የዲፕሎማቲክ አይሶሌሽኑ አይ ቲንክ የምስራቁም የምዕራቡም ኃይል በኢትዮጵያ ላይ በአብይ አገዛዝ ላይ ተስፋ ቆርጧል። ከጦርነት ለመውጣት ከኢኮኖሚ ቀውሱ ለመውጣት አይችልም የሚለውን ደምድመውታል። ስለዚህ ደግሞ ብዙ ማሳያዎችን ማስቀመጥ ይቻላል። የኢኮኖሚ መውደቁ፣ ጦርነቱ አለመቆሙ፣ የዲፕሎማሲያዊ ቀውሱ አንድ ላይ ሲደመር 50% ያልኩ ከዛ የበለጠ ይዞት እየሄደ ነው ስርዓቱ። ያ ብቻ ሳይሆን ይሄንን ችግር ተረድቶ ከዚህ ችግር ለመውጣት እነዚህን ችግሮች አምኖ ከነዚህ ችግሮች ለመውጣት የሚያስችል ስነ ልቦናና ቀልብ የለም። አይታል የተለያዩ ማህበረሰቦችን ሰብስቦ በሚያደርገው ውይይት ላይ ውሃ እየዋጠው እያለ ባህር ውስጥ ገብቶ ውሃው እየዋጠው እያለ እየዋኘው ነው የሚል ሰው ነው ያለው ነው። ለውጥ እየመጣ ነው። በተለያየ በ4 ደረጃ ነው ለውጥ ሊመጣ የሚችለው። ይሄንን ሰው በደንብ መረዳት አለበት። ምክንያቱም ፋክተርስ አር ስታክድ አፕ እየመጡ ነው። ስርዓቱ የኢኮኖሚው እየተዳከመ፣ ሲቪል ዋሩ እየተባባሰ፣ ዲፕሎማቲክ አይሶሌሽኑ እየቀጠለ በሄደ ቁጥር በ4 መንገድ ለውጥ ሊመጣ ይችላል። ባልጠበቅነው ሁኔታ ቶሎ ካሌንበት አንደኛ ከፍተኛ የወታደራዊ መኮንኖቹ መፈንቅለ መንግስት ሊያደርጉ ይችላሉ። ለምን? ከላይ ያሉት ከፍተኛ መኮንኖች የኢኮኖሚ ተጫዋቾች ናቸው። ዛሬ ምናልባትም ለመጀመሪያ ጊዜ በኢትዮጵያ ታሪክ የሚሊተሪ ኦፊሰሮች የኢኮኖሚ ተጫዋቾች ናቸው። የኢኮኖሚ የካርቴሉ አካል ናቸው። ስርዓቱ እየተዳከመ የአብይ ሰዓት እያለቀች እየባከነች ስትሄድ አብሮ ላለመውደቅና በእጃቸው የገባውን ፕሪቪሌጅ ለመከላከል እርምጃ የሚወስዱበት እድል አለ። እየመጣ ነው። አንድ
ሁለተኛው ጁኒየር ሚሊተሪ ኦፊሰርስ ምንላቸው በኮሎኔል ምናልባት በብሪጌደር ጀነራል ያሉት የዘረፋው ተካፋይ ያልሆኑ የኦሊጋርኪው አካል ያልሆኑ የካርቴል አካል ያልሆኑ የበይ ተመልካች የሆኑት ነገር ግን የፖለቲካና የሴኩሪቲ ክራይሲሱ ገፈት ቀማሽ የሆኑ በየዱር ገደሉ ከአማጺ ጋር ሲዋቀሩ ከካድሬ ጋር ሲዋቀሩ የሚኖሩ ከታች ያለው ወታደር ብሶቱን የሚነግራቸውና ያን ብሶት ግን ሊፈቱለት የማይችሉ ፍረስትሬሽኑ በመሄድ ከፍተኛ መኮንኖቹንና ሰውየውንም የሚሸኙበት ሁለተኛው መንገድ ነው እየመጣ ያለው። ሶስተኛው መንገድ አሁን ያለው ኢኮኖሚ ሁኔታ እየተባባሰ ህይወት አንቢረብል መኖር የሚያስቸግርበት ሁኔታ ውስጥ እየገባ ስለሆነ የህዝባዊ አመጽ ፈንድቶ ስርዓቱን ድምጥማጡን ሊያጠፋ ይችላል። ይሄ ሶስተኛው ነው። አራተኛው ስርዓቱ እየተዳከመ የፖለቲካ ኢኮኖሚ ዲፕሎማሲ ቀውሱ እየተባባሰ ሲሄድ ስርዓቱን በኃይል እየተዋጉ ያሉ ኃይሎች ሲሪያ ውስጥ እንደሆነው ተጠናክረው የመንግስት ተቋማት ኦቨርዌልም አድርገው ለውጥ የሚመጣበት እድል አለ። የፖለቲካ ሊቃኑና የፖለቲካ ምሁራኑ ኃላፊነት እነዚህን አራት ለውጦች ሊመጡ እንደሚችሉ እነዚህ አራት ለውጦች ሲመጡ አንድ አሁን ያለውን ሀገራዊ ችግር ብጥብጥ የኢኮኖሚ ቀውስ የጸጥታ ቀውስ እንዳያባብሱ መዝግየት ያስፈልጋል። አንድ በማንኛውም ይምጣ ከላይ ያለው ይሁን በታኛው ወታደር በህዝብ ይሁን በአማጺ ሲመጣ ሀገር ብትንትሯ እንዳይወጣ አስቀድሞ የፖለቲካ ስምምነትና የፖለቲካ ስትራቴጂ ያስፈልጋል። ሁለተኛ ሀገር ማስቀጠል ከተቻለ በኋላ ደግሞ የሚመጣው ሽግግር እንዳይጠለፍ ቀውስን እንዳያባብስ ሀገርን ወደ ዲሞክራሲያዊ ስርዓት ሊያሻግር የሚችል መሰረት እንዲኖረው ካሁኑ የሽግግር ዝግጅት ያስፈልጋል ማለት ነው። ላይ መዘጋጀቱ ለዚህ ነው ስለ ሽግግር ማውራት አስፈላጊ ነው የተገኘው። በጣም ጥሩ እንግዲህ ሪቨርስ አድርገዋል። በዛው እንጀምራለን። ልደቱንም በአሁኑ ሰዓት ስለ ሽግግር መወያየቱ ለምን አስፈለገ የሚለውን ነው መልስ የሰጠኸኝና በዛ ኦርደር እንድንሄድ ወደ አጀንዳው ሚኒመም አጀንዳው ተመልሰን ብንመለስ ይሻላል። እንደዛ ከሆነ ልደቱም ፌር ለመሆን ልደቱም እዚህ ጉዳይ ላይ አስተያየት እንድትሰጥ በዚህ ሰዓት ስለ ሽግግር በተለይ ደግሞ ስለ ፖስት አብይ ደረጃም ይሄዳል። አብዛኞቹ በተለይ ለምሳሌ ባለፈው እናንተ ስትወያዩ በኦሮሞ ሊቃን ላይ ውይይት ላይ ፖስት አብይ ብላችሁ ነው ያወጣችሁትና ምናልባት እንደውም አልፈጠነም ፖስት አብይ ለማለት አልፈጠነም ወይ? አንድ ሰው እንደውም የላከልኝ ጥያቄ መብላቷን ሳታውቅ እጇን በአጃክስ ታጠበች አይነት አደረጉት የሚልም ነው የመጣውና ተመልሼ ወደ አንተ መጣለሁ። ልደቱ በዚህ ጉዳይ ላይ ለምን በዚህ ሰዓት ስለ ሽግግር መወያየቱ አስፈላጊ ሆነ የሚለው ላይ አስተያየት ስጥና ወደ አጀንዳው ተመልሰን እንድመጣ ይሻላል። ጀዋር አንስቶታል ብዙውን ነገር። ምናልባት እኔ አንድ ልዩ ገጠመኝ አለኝ ብዙ እንድማር የሚያስገድደኝ ነገሮችን በተለየ መንገድ ሰከንድ ባለ መንገድ እንዳይ የሚያስገድደኝ የ97 ምርጫ ሂደት ነው። ያ ሂደት የኢትዮጵያ ሕዝብ ያገኘው አንድ ትልቅ የለውጥ አጋጣሚ በፓርቲዎች ወይም ደግሞ በፓርቲ አመራሮች የተሳሳተ ያካሄድ ስተት ችግር ውስጥ የገባበት ሂደት ነው የታየው እና በዛ ሂደት ውስጥ ቁልፍ ሚና እንደነበረው ሰው ከዚህ በኋላ አንድ የትግል እንቅስቃሴ ሲደረግ እንደው የትንፍጭው ዱቄቱን አብጭው ልል አልችልም። ህዝብ መስዋዕትነት ዋጋ የሚከፍልበት ትግል ያለፈውን ስተት የማይደግመው እንዴት ነው በሌሎች የማይጠለፈው ወይም የማይኮላሸው እንዴት ነው የሚለውን ለማየት እገደዳለሁ ማለት ነው። ጀዋር ከ2010 የለውጥ ሂደት የራሱን ትምህርት አግኝቷል ብዬ አምናለሁ። ለውጥ በራሱ ግብ አይደለም። ጥሩ ለውጥ ይኖራል፣ መጥፎ ለውጥ ሊኖር ይችላል፣ ስኬታማ ለውጥ ሊኖር ይችላል፣ በሂደት በመንገድ ላይ የሚኮላሽ የሚጠለፍ ለውጥ ሊኖር ይችላል። ስለዚህ እንቅስቃሴያችን እንዲሁ በስልጣን ላይ ያለውን አገዛዝ የማውረድ ብቻ እንዳይሆን የሚያደርግ የራሳችን ልምድ አለን፣ ተመክሯለን።
ከዛ ልምድና ተመክሮ ማንማር ከሆነ እኛም ያለፈውን ስህተት ነው ምንድነው አዲስ ነገር ለህዝቡ ይዘን ልንመጣ አልተዘጋጀንም ማለት ነው። አሁን ያለውን የፖለቲካ ሁኔታ ይሄ ይመስለኛል ልዩ የሚያደርገው። ምንም ጥርጥር የለውም አገዛዙ በተለያየ መንገድ ከስልጣን ሊወርድ ይችላል፣ ሊወገድ ይችላል። ግን የኢትዮጵያ ህዝብ ዋጋ ከፍሎ መስዋዕትነት ከፍሎ ከዚህ በኋላ የሚያመጣው ለውጥ በምንም ተአምር መኮላሸት የለበት። በምንም ተአምር በተለዩ ብልጣብልጦች የፖለቲካ ኃይሎች መጠለፍ የለበት። ስለዚህ ይሄ እንዳይሆን ከፈለግን የምናካሄደው ትግል በሐሳብ ጥራት፣ በአጀንዳ፣ በመርህ መመራት አለበት በአንድ በኩል። በሌላ በኩል ደግሞ በግርግር ሳይሆን በተናጠል ሳይሆን በድርጅቶች ህብረት ጥምረት መመራት አለበት። ስለዚህ የድርጅት ዝግጅት ያስፈልጋል፣ የሐሳብ ዝግጅት ያስፈልጋል። እነዚህን ሁለት መሰረታዊ ጉዳዮች አድምተን ስንሰራ ነው ያለፉትን ስህተቶች የማንደግመው የሚል እምነት ነው ያለው። ይሄ ትልቅ ያሳሰብ ለውጥ ነው ብዬ አምናለሁ። ቀድሞ የነበረው ከፊታችን ካለው መንግስት የባሰ ነገር አይመጣም፣ ዋናው ነገር ይሄን መንግስት ከስልጣን ማውረድ ነው የሚል የትንፍጭው ዱቄቱን አንጩ አይነት ግልብ የሆነ አካሄድ ነው የነበረው። ይሄ የኢትዮጵያን ህዝብ ብዙ ዋጋ አስከፍሏል። ከዛ ከተማርንና የተለየ ነገር ማምጣት ካለብን ለነዚህ ሁለት ጉዳዮች ልዩ ትኩረት ሰጥተን መስራት አለብን የሚል ግንዛቤ ነው አሁን ባለነው የፖለቲካ ኃይሎች እየተፈጠረ ያለው እና ጀዋር አራት አድርጎታል። እስማማለሁ በአራቱም። ነገር ግን ጠቅላላ ስናደርገው ዞሮ ዞሮ ይህ አገዛዝ በራሱ ውስጣዊ ሁኔታ ሊፈራረስ ይችላል። መቼም እንደሚፈርስም አናውቅም። ነገ ተኝተን ብድግ ስንል እጅግ ያላሰብነው ያልገመትነው አደጋ አገዛዙ ውስጥ ሊፈነዳ ይችላል። ምክንያቱም ይሄ አገዛዝ ሪሊ አደጋን ለማስተናገድ ሰፊ እድል ይዞ የሚጓዝ አገዛዝ በአንድ ግለሰብና በጭፍራዎቹ የሚመራ የሚንቀሳቀስ አገዛዝ ስለሆነ በውስጡ ቅራኔዎችን ለመፍጠር አደጋዎችን ለመፍጠር ሰፊ እድል ያለው አገዛዝ። ስለዚህ ይሄ አገዛዝ በእኛ ትግል ብቻ ሳይሆን በራሱ ውስጣዊ ችግርና ድክመትም የሆነ ጊዜ ላይ ሊፈርስ ይችላል። ያኔ ይህች ሀገር ምንድነው የሚገጥማት ዕጣ ፈንታ፣ ህዝባችን የሚገጥመው ዕጣ ፈንታ ምንድነው የሚለውን ነገር በስክነት አስበን ካሁኑ መነጋገር ያስፈልጋል፣ መዘጋጀት ያስፈልጋል። እጃችን አጣጥፈን እንቀመጣለን። በተመሳሳይ ሁኔታ አገዛዙ በውስጥ ችግሩ ይወድቃልና እኛ ያውድቀት እስኪመጣ ደግሞ ዝም ብለን እጃችን አጣጥፈን እንሄድ እንላለን። አንድ አገዛዝ የተበላሸ አገዛዝ ሆኖ ደካማ አገዛዝ ሆኖ ጠንካራ ትግል በሌለበት አገርና ሁኔታ ለረጅም ጊዜ ምናልባትም ከገመትነውና ካሰብነው ውጪ በስልጣን ላይ ሊቆይ ይችላል። ይሄን በኢትዮጵያ አይተናል። አለቀላቸው የተባሉ አገዛዞች በኢትዮጵያም በሌላም ሀገር የህዝብ ቅቡልነት ሳይኖራቸው፣ ህዝባዊ መሰረት ሳይኖራቸው የተጠሉ ሆነው እያለ ደካሞች ሆነው እያለ ለረጅም ጊዜ ከሚገመተው በላይ በስልጣን የሚቆዩበት እድል አለ። ስለዚህ በውስጥ ችግሩ ይፈራርሳል ብለን ቁጭ ብለን ደግሞ ማየት አንችልም። የራሳችንን በቂ ዝግጅት ቅድም ካልኩት አንፃር የሐሳብ ዝግጅት፣ የመዋቅር የድርጅት ዝግጅት ማድረግ አለብን የሚል እምነት አለ። ስለዚህ ለሁለቱም መዘጋጀት ያስፈልጋል እና ይሄን ዝግጅት እያደረግን ነው። ለዚህ ዝግጅት ከበቂ በላይ የሆነ የጋራ አጀንዳ እንደውም ምናልባት ከአጀንዳው በፊት ልደት አንድ ላይ እንድትሄድበትም ለሱም ለአንተም ስፕሊት አድርጌ እንድሰጥ አልቀደመም ወይ ከፈረሱ ጋሪው የሚሉት እዛው አያይዘ እንድሰጥ ማለት ስለ ፖስት አብይ ስለ ሽግግር ማውራት አልፈጠነም ወይ ለሚሉት እሱን አድሬስ አድርገው ወደ ጀዋር መጣና ወደ አጀንዳው እንመለስ። እንደውም ዘግይተናል ብዬ ነው የማስበው። ምን አልኩ ቅድም? ይሄ አገዛዝ ከፊታችን ባለ በማንኛውም ቀንና ሰዓት ሊፈርስ ይችላል በራሱ የውስጥ ችግር። አሁን ጀዋር ካነሳቸው ነጥቦች አንፃር በውስጥ ቅራኔ በውስጥ ግጭት ይሄ አገዛዝ ነገ ተኝተን ስንነሳ ያልገመትነው ያላሰብነው አደጋ ውስጥ ገብቶ ልናገኝ ይችላል። ቅድም ምን ብያለሁ? በአስተሳሰብ በአይዲዮሎጂ በሀገር ፍቅር ተሳስሮ የሚሰራ ድርጅት አይደለም። ይሄ የኢኮኖሚ ጥቅምን እና ስልጣንን በማካፈል በክራይ ሰብሳቢነት አስተሳሰብ የተጋመዱ ጥቂት ኃይሎች ይዘውት የቆሙት አገዛዝ። ይህ አገዛዝ በማንኛውም ሁኔታ አደጋ ውስጥ ሊገባ ችግር ውስጥ ሊገባ ይችላል። ያ ችግር የዛሬ ዓመት አይደለም፣ የዛሬ 2 ዓመት አይደለም፣ ነገ ተኝተን ስንነሳ ሊከሰት ይችላል።
ስለዚህ ምናልባት የሚያስኬደው ዘግይተናል ነው እንጂ ፈጥነናል አይደለም። ነገ አይደለም በዚህ ጉዳይ ላይ መዘጋጀት ያለብን ዛሬ ነው። ምክንያቱም ነገ የሚሆነውን አናውቅም። በእኛ ትግል የሚመጣው ለውጥ የራሱ የጊዜ ሂደት ሊጠይቅ ይችላል። ለምን ዝግጅት ያስፈልጋል? የሰነድ ዝግጅት፣ የሀሳብ ዝግጅት ያስፈልገዋል። ድርጅታዊ ዝግጅት ያስፈልገዋል። ህዝብን ማሰባሰብ ሞቢላይዝ ማድረግ ያስፈልጋል። ያን ትግል ለማካሄድ የራሱን የሆነ ጊዜ ይጠይቃል። እንደውም ለሱ ጊዜ አለ። አገዛዙ በራሱ የውስጥ ችግር ሊፈርስ ለሚችልበት ጉዳይ ግን ነገ አይደለም መዘጋጀት ያለው፣ ዛሬ ነው መዘጋጀት ያለው። እንደዛ አይነት አደጋን ያረገዘ አገዛዝ ነው በስልጣን ላይ መቼም ቢሆን ሊፈራረስ የሚችል አገዛዝ እና እንዲህ አሁን ኢኮኖሚው የራሱን የሆነ ጊዜ ሊሰጥ ይችላል። ኢኮኖሚው ምንም ጥርጥር የለውም እየተበላ ነው፣ ውስጡን እየበሰበሰ ነው። ሄዶ አንድ ቦታ ላይ ዘጭ ማለት አይቀርም። ይሄ መንግስት ጦርነትን ማካሄድ የማይችልበት የኢኮኖሚ ጣጣ ውስጥ እንደሚገባ ምንም ጥርጥር የለውም። የአቶ ፋሲካ ሲደልል መጽሐፍ ላይ ይመስለኛል